በድጋሚ ላስታውስሽ ብዬ ነው። ምን ነው አትሲማ? ያው ነግሬሽ ነበር ከዚህ ቤት ውስጥ እቃሽን ጠቅልለሽ ውጪ ብዬ። የት ልሂድ? የትም ሄጄ የለኝም እኮ። አሁን ሁሉ ነገር አብቅቷል። ቤሊን ተሽሏታል። አንቺ ጭንቅላትሽን አታሰሪውም እንዴ? ቤሊን ሁሉን ነገር ከተናገረች እንደሚያበቃልሽ ታውቂያለሽ። አዎ አውቃለሁ፣ ግን እኮ አስቤበት አይደለም። ተይ በድጋሚ ልትዋሽኝ አትሞክሪ። ልጄ ሌላ ነገር እንዲያደርግ ከምትገፋፊው ራስሽን ችለሽ ውልቅ። አምነን ትጂው ይዘሽው ትሄጃለሽ። እኔ እኮ ሚስቱ ነኝ። እኛ ደግሞ አላመንበት። ልጄ ደግሞ እንዳንቺ አይነት ጨካኝና ሴረኛ ሚስት አያስፈልገው። አምነን አንድ ነገር ሰምቶ የሆነ ነገር ከሚያደርግሽ በገዛ እግርሽ ብታመጪ ነው የሚሻልሽ። ልጄ የሚጸጸትበትን ነገር እንዲያደርግ አታስገድጂው። አሳሳች። አይ በቃሽ። እኔ ወዴትም አልሄድም። ሲፈልግ መቶ እዚሁ ይግደለኝ። ላንቺማ እረፍት ነው። ልጄ ባንቺ ስራ ለምን እጁ ይቆሻል? ትሰሚኛለሽ? ከማን ጋር እንደምታወሪ ይመስልሻል? እኔ ሴማን ክብር ካልወደደልሽ እኔ ሴማን ማደርገውን አውቃለሁ። ጠብቂ። ቆይ ከአምነን ጋር ምን ስትሰሪ ነበር? አረ ምንም አልሰራሁም። ያው አንድ መሄድ የነበረብን ቦታ ነበር፣ ለዛ ነው። ደግሞ አንቺን የት ይዞሽ ሊሄድ ይችላል? ሆስፒታል ነበርን። ታዲያ ለዛ ነው ስልክ ስደውል የማያነሳው? ምናልባት እኮ አላየሁም ይሆናል። አትከራከሪለት። እንደውም ከዚህ በኋላ ከአምነን አጠገብ ላይሽ አልፈልግም። ለምን? ቆይ ያው አምነን የኔ ስለሆነ። እንኳን አንቺ የኔም አልሆነም። ምን ለማለት ፈልገሽ ነው? ማለት ያው አምነን እኮ ባለትዳር ነው። ታዲያ ይሁና። ሚስቱን እንዳየኋት ከሆነ ለእሱ የምትመጥን አይነት ሰው አይደለችም። ቆይ አንቺ የሰው ባለትናት ነው እንደ መጣሽው? እንደዛ አላልኩም። ብቻ ልንገርሽ ብዬ ነው። ከአምነን ራቂ። እሺ እኔን ከሱ ታሪቂኝ ትችያለሽ። እሱን ግን ከኔ ማረቃችን። እሱን ጊዜ ይፈታዋል። እውነቱን ልንገርሽ፣ ቤሌን ከሰዎች ጋር ባላት ነገር ጄሪ ትቀናለች። ቅናቷ ደግሞ መጥፎ መንፈስ ያለው ቅናት ነው። እሱም በምን አወቅሽ? ቤሌንን ከደረጃ ላይ የጣለቻት እሷ ነች። አልፎ ተርፎ ልብሴን ሰረቀች ብላ የውሸት ድራማ ፈጥራ ነበር። ቤሌን አምነን እንዳይናደድ ብላ ነው የደበቀችው። ቆይ ግን ይሄን ሁሉ ማድረግ ለምን አስፈለገ? ቤሌንን ከቤት ለማስወጣት ነው። እመቤቴ፣ ይሄ ነው ማለሽ በጣም ብዙ ነገር አድርጋታለች። ጄሪ ለአቶ አምነን የምትገባ ሴት አይደለች። የዚህን ያለው እንደናት እንዳያችሁ የምፈልጉት ሁሉ ጊዜ እኔ ካልደረስኩበት በስተቀር ሁሉ ነገር ከኋላ ነው የሚወራው። አንቺ ይዘሃል አምናን ልጅ አትበይ። ልጅሽ ሆን ጉዳት ያስጨነቀው የተፈጠረው ነገር በነገርሽኝ ነበር። እንዳትናደድ እኮ ብዬ ልናደዳ ብናደድስ የኔ መናደድ ነው ወይስ የኔ ነገር ህይወት ነው የሚያሳስባችሁ? ሁሉንም ነገር እኔው ራሴ ያስተካክላለሁ። አምናን ልጅ እንዳትከተይ። በስተመጨረሻም የጄሪ ክፋትና ተንኮል ተጋለጠ። ይህም እንግዲህ አምነን አልገለጥለት ያለው አስመሳይነቷና እንዲሁም አጭበርባሪነቷ ዛሬ እንግዲህ አያቷና እንዲሁም ወይዘሮ ዛራ ሲያወሩና እንዲሁም ብዙ ነገሮችን ሲመካከሩ በመስማቱም እሱም በጣም ተናዶባቸዋል። የዚህን ያልነው ወይ የምትወዱኝ? እስከ ዛሬ ድረስ በህይወቴ ብዙ ፈተናዎች ሲደርስብኝ እንዲሁም ደግሞ ድራማ ሲሰራብኝ ለምን አልነገራችሁኝም? በማለትም እንግዲህ ያደረገውንም ለማድረግ ወደ ኋላ እንደማይልም እያስጠነቀቃቸውና እንዲሁም እንዳትገለግሉኝ በማለትም እያስፈራራቸው ይገኛል። እንግዲህ ጄሪ በስተመጨረሻ ምን ልትባል ትችላለች ብላችሁ ታስባላችሁ? እስኪ ሀሳባችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ እንግዲህ ወይዘሮ ዛራ እንዳለችውም ለአምነን አያትም ብዙ ነገሮችን ብላለች። ታዲያ ይህንንም ያደረገችውን አድርጋ ከዚህ ቤት መቀመጥ የለባትም በማለትም ከቤት እንድትወጣና እንዲሁም ከዚህ ቤት ውልቅ ማለት አለብሽ በማለትም እየነገረቻት ቢሆንም ጄሪ ግን አሻፈረኝ፣ የትም አልሄድም፣ እኔ ባለቤቴን ጥዬ የትም አልሄድም፣
መሄጃም የለኝም በማለትም እየተከራከረች ትገኛለች። ነገር ግን አሁን ላይ ብሌን ስላስታወሰችና እንዲሁም ያደረግሽውን ነገር ስላወቀችበሽም ይህን ነገር ለአምነን ቢናገር አምነን ምን እንደሚያደርግ መገመት አይጠፋሽም። ስለዚህ ደግሞ ልጄ በአንቺ ምክንያት የሆነ ጎል ሊገባ አልፈልግም። ስለዚህ መውጣት አለብሽ፣ ካልወጣሽ ደግሞ በራሴ መንገድ አስወጥሻለሁ በማለትም እነግራታለች ማለት ነው። እንግዲህ የዛሬው ፍጥጫ በጣም እየቀጠለ ነበረ። በተለይም አሁን ላይ ብሌን ከመሻሏ በመቀጠልም አምነን ያደረገውን አድርጎ ብሌንን እያዝናና ካለችበት ጭንቀትና ፈተና ለማስወጣት ቢሞክርም ነገር ግን አዲሷ ልጅ ወይም አብሮ አደጓ ሜሪ በጣም በሚያናድድ ሁኔታም አሁን ላይ አንተ እኔን ርቀህ መሄድ የለብህም፣ ደግሞ ከዚህ ቤት ማንም ሰው የለኝም፣ እኔ አንተን ብዬ ነው የመጣሁት፣ ስለዚህ ለምንድን ነው ብሌንን ይዘህ የወጣኸው በማለትም እንግዲህ ተቆጥታ ነበረ የቆየችው። አምነንም ቢሆን ለምን ግን አይናገርም? እውነታውን ተናግሮ ከመሸበት ቢያድር ባይነኝ እንደኔ። በተለይም ለአያቱ ከተናገረና እንዲሁም ለብሌን ያለውን ስሜት ካካፈለ ማለት ነው በቃ ስሜቱን ልትገድበው አትችልም። ያለውን ነገር ፍላጎቱንም ቢሆን ታከብርለታለች ማለት ነው እንደኔ አስተያየት። ነገር ግን አምነን አሁን በይሉንታ ነው እየተጓዘ ያለው። አብሮ አደጌ ትጎዳብኛለች፣ አብሮ አደጌ ትከፋብኛለች በማለትም የተባለውን ሁሉ ነው ማለት ነው እሺ እሺ አደርጋለሁ እስማማለው እያለ የሚሄደው ማለት ነው። በዚህ መሀል ግን ብሌን እየተጎዳችና እንዲሁም ብዙ ጭንቀት ፈተና እየደረሰባት ይገኛል። ታዲያ በስተመጨረሻም አምነን የብሌን ነው ማለት ነው። ነገር ግን አሁን ላይ ጄሪ ከዚህ ቤት ከወጣችና እንዲሁም ያለውን ነገር የሚስትነት ድርሻውም የኔ ነው በማለትም ሜሪ ብዙ ነገሮችን ብታደርግም አምነን ላይ ይቀበላት ይችላል። ነገር ግን ጄሪ እንዳደረገችውም በሆነ ነገር አሰናክላ አብራተኝታ ያው በሆነ ነገር ታስረዋለች ብዬ አስባለሁ። ምክንያቱም አሁን ላይ ያው የአባቷም ፍላጎት አለ፣ የአምነን አያትን ፍላጎት አለ። የሶስታቸው ፍላጎት እንግዲህ በአንድ ላይ ሲጨመቅም ለአምነን ትንሽ ጉዳት ይደርስበታል። ነገር ግን ከልቧ ከውስጧም የምታፈቅረው ብሌን ብቻ ናት። ብሌን በጣም ታስብለታለች፣ ፍላጎቱንም ታከብርለታለች ማለት ነው። ታዲያም እውነተኛ ፍቅር ፈተና እንደሚበዛበትም የብሌንና የአምነን ፍቅር ፈተናው እየበዛበት መጥቷል ማለት ነው። በዚህ መሀል ግን የአምነንና የብሌንን ግንኙነት የምትወደውና እንዲሁም ፍላጎቷ ያላት ወይዘሮ ዛራ ናት። ታዲያ ይህን ሁሉም በትዕግስትና እንዲሁም አንቺ ደግሞ የራስሽ አድርገሽ ለማሳየትም ራስሽን ማንነትሽን ተከትለሽ ሂጂ በማለትም በብዙ ምክርም እየደገፈቻት ትገኛለች። በተለይም እንግዲህ የዛሬው ዕለት በዛሬው ክፍል የሚያስደስተው ነገርም ያው ብሌን ያጣችውን ትውስታ በመመለሱና እንዲሁም ብዙ ነገሮች በተለዋወጡበት ሰዓትም ወይዘሮ ዛራን በጣም ደስ ብሏታል ማለት ነው። ነገር ግን አሁን ላይ ብሌን ቅንነቷና ልበ ርህሩህነቷም ለበቀል አልተነሳችም። ጄሪ ከደረጃ እንደወረወረቻ ስታወቅም ምንም አላለችም። በቃ አልቅሳ ነው ዝም ያለችውና ከብሌን ብዙ ነገር ልንማር ይገባል ማለት ነው። በቀልና ጥላቻ ምንም እንደማይጠቅምና እንዲሁም ቂም ምንም ጫፍ ላይ እንደማይደርስ ያሳያል ማለት ነው። ጄሪም ቢሆን በጣም ፈርታለች። ለምንድን ነው ይህን ነገር ካወቀችና ካስታወሰች ለምን ዝም አለች በማለትም በጣም እየፈራች ትገኛለች ማለት ነው። እንግዲህ በስተመጨረሻም አምነን ለምንድን ነው ብሌንን እንደዚህ ስታሰቃያት የቆየሽው በማለትም ጉሮምቧን ያንቃታል ብዬ አስባለሁ ማለት ነው። እንግዲህ የዛሬው ቪዲዮ በዚህ መልኩ አይተናል፣ ተመልክተናል። በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን የሚለውን የምናይና የምንመለከት ይሆናል ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት ለዚህ ቻናል
አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ እያልኩኝ መልካም ጊዜ